የሚወደውን ነገር ሁሉ ይዤበት የምወደውን ነገር ሁሉ ጥዬለት ጠፋው። በአንድ ዓመት የትዳር ጉዟችን ውስጥ ባለቤቴ እኔን ያሰራኝ ስራ የወሰንኩትን ውሳኔ ሁለቴ እንኳን እንዳስብበት እድሉን አልሰጠኝም ነበር ትላለች የዛሬው ባለ ታሪካችን። ውዶች እንዴት ናችሁ? ደህና ናችሁ ወይ? ቪዲዮውን ሼር በማድረግ ላይክ በማድረግ ሪፖስት በማድረግ ጀምሩት። ብዙ ጊዜ እንደዚህ ማለት አይቀናኝም ግን ማለት አለብኝ መሰለኝ። ሌላ ደግሞ ቤተል ኤጂ ሞል አንደኛ ፎቅ 113 ቁጥር ሀውለት ጋር በሉና አባያ ቦርሳ ድሪያ ከመግዛታችሁ በፊት ሀውለት ጋር ሳታዩ አባያ ቦርሳ ድሪያ ጫማ እንዳትገዙ ከመወሰናችሁ በፊት እኛ ጋር መታችሁ ቼክ ማድረጋችሁን እንዳትረሱ። ቀጥታ ወደ ታሪክ እሄዳለሁ። በልጅነቴ ነበረ ከሀገር የመውጣት እድሉን አግኝቼ ከዚህ ሀገር የወጣሁት። እናቴንም አባቴንም በሀገር ውጭ በነበርኩበት ሰዓት በተከታታይ አጥቻቸዋለሁ። እዛ ተምሬ ጥሩ ስራ ይዤ መኖር ከጀመርኩኝ ከ10 ዓመታት በላይን አስቆጥሬያለሁ። ሀገሬን በጣም ወዳታለሁ። ሀገሬን ወዳታለሁ ስልሽ ያለ ምንም ውሸት ነው። እጅግ በጣም ነው የምወዳት። እናቴና አባቴን መቅበር አልቻልኩም፣ መሰናበት አልቻልኩም። ነገር ግን ወደ ስራ ዓለም ከገባው በኋላ በየአመቱ ወደዚች ሀገር የመምጣትና ያረፉበትን አፈር የማየት የሀገሬን ትንፋሽ የመሳብ እድሎችን ሁሌም ወስዳለሁ፣ አድቫንቴጆችን እጠቀማለሁ። ከሆኑ አመታት በኋላ ግን የሆነ ባዶነት ውስጥ ገባው፣ የሆነ ብቸኝነት ውስጥ ገባው። ምን እንደተሰማኝ አላውቅም። ከባድ የሆነ ድብርት ውስጥ ገባው፣ ብቸኝነት ተሰማኝ። በአንድ ወቅት እንደውም አንድ ታሪክ ሰማሁኝ። አንዲት ሴት ቤቷ ላይ አፓርትመንቷ ላይ ቁጭ ብላ ከሞተች ከ2 ዓመታት በኋላ ፖሊሶች ሬሳዋን አገኙት የሚል ወሬ። ያኔ ያ ታሪክ የኔ ሊሆን ያለ እስከሚመስል ድረስ በጣም ደነገጥኩኝ። ብቸኝነቴ የዛን ያህል ወይም የሷን ያህል ነበረ። በአንድ ጀንበር ግን አንድ ነገር ወሰንኩኝ። ለምን ወደ ኢትዮጵያ አልሄድም? ለምን ወደ ሀገር አልገባም? ጠቅላላ አድርጌ መጣሁኝ። እንደዚህም እንደዛም አላልኩኝም። ማስተካከል ያሉብኝን ነገሮች አስተካክዬ ቀጥታ ወደ ኢትዮጵያ መጣሁ። እዚህ ከመጣሁ በኋላ አንድ አፓርትመንት ውስጥ ተከራይቼ ለ1-2 ወር ከኖርኩኝ በኋላ ከአፓርትመንቴ ጎን ተከራይቶ ከሚኖር አንድ ሸበላ ጋር መግባባት ጀመርን። በጣም በሚገርምሽ ሁኔታ 6 ወር እንኳን አልቆየም ግንኙነታችን። ጦፍ ያለ ፍቅር ውስጥ ጦፍ ያለ መግባባት ውስጥ ገባን። የሆነ ድብርቴን አቃለለልኝ፣ ብቸኝነቴን አራገፈልኝ። እናም እሱ ጋር የመሆን ከሱ ጋር የማሳለፍ እሱን የማግባት ነገር በአይምሮዬ ላይ ለ6 ወራት ካገኘሁት ቀን ጀምሮ እሱም ያን ነገር እንደፈለገው በተዋወቅን በ15 እና በሳምንት ውስጥ ነው ወደ ፍቅር ግንኙነት የገባ ነው። እሱም ጋር ያለው ሐሳብ የትዳር ነበረ። እኔም ጋር በጣም የቸኮለ ትዳር የመያዝ አዲስ ነገር የመሞከር አዲስ ህይወት ውስጥ የመግባት ከፍተኛ የጋለ ስሜት ውስጥ ነበርኩኝ። እናም ላጥናሽ ልወቅህ ሳንባባል በተዋወቅን በ6 ወራችን ውስጥ ወደ ትዳር ገባን። አጠገብ ያለ አፓርታማ ነው። የኔን አፓርታማ ትተን ወደ እሱ አፓርታማ ተጠቃለልን። በጣም የሚገርምሽ ነገር እርግዝናውም አልቆየም። ብቻ በዚህ ትዳር ህይወቴ ውስጥ ሁሉ ነገር ጥድፍድፍ ያለ ነበረ። እናም እርግዝና በመጀመሪያው ግንኙነት ይመስለኛል እርግዝና ተፈጠረ። በጣም ደስተኛ ነበርኩ ከምነግርሽ በላይ። ከትዳሩም እሱም ከማግኘትም ኢትዮጵያም ከመምጣቴ በላይ እርጉዝ መሆኔን ያወቅኩኝ ቀን መላ ህይወቴ ወደ ሌላ መስመር ሲገባ ይታወቀኝ ነበር። ከባድ የሆነ ኃላፊነት፣ ከባድ የሆነ ቤተሰባዊነት፣ ከባድ የሆነ ደስታ፣ ከባድ የሆነ ፊውቸር፣ ነገ ተስፋ ይታየኝ ጀመር። ደስተኛም ሆነን ሁለታችንም በጥሩ ሁኔታ ነበር የእርግዝና ጊዜን ያለፍነው። የማይወለድ የለም ተወለደ። አራስ ሆንኩ። በሚገርምሽ ሁኔታ መንታ ነበር የወለድኩት። እንደዛም ሆኖ በጣም ደስተኛ ነበርኩ። ከባድ ከሆነ ብቸኝነትና ባዶነት ወደ አራትነት መግባት እንዴት ያለ ስሜት መሰለሽ። አራስነቴ ግን ቀላል አልነበረም። እናት የለች፣ ጓደኛ የለች፣ እህት የለች። ያለኝ አንድ ባለቤቴ ብቻ ነበረ። በዛ ላይ የወለድኩት መንታ ነው። በዛ ላይ የመጀመሪያዬ ነው። በዛ ላይ ኢትዮጵያ ስመጣና ኢትዮጵያ ስኖር ጎረቤት አላፈራሁም። አፓርትመንት ውስጥ ነው። ደህና ዋላችሁ ደህና አደራችሁ ከምንባባላቸው በጣት ከሚቆጠሩ ባይን ከማውቃቸው ሰዎች ሁሉ ውጪ አንድም የማውቀው ሰው አልነበረም። በጣም ከባድ የአራስነት ጊዜን ጠበቀኝ። ያን ኃላፊነት ባሌ ይጋራኛል። ከሱ ጋር ሆነን እንወጣለን ብዬ ባሰብኩት ሁኔታ ግን በሚገርምሽ ሁኔታ ባሌን በጣም በምፈልገው በጣም በሚያስፈልገኝ ሰዓት
ጭራሽ የማላቀው ሰው ሆኖ ቁጭ አለ። አራስነቴ ከሱ ሌላ ሰው መሆን ጋር ከኔ ብቸኝነት ጋር ከመንታ ልጆች ጋር ከባድ የሐዘን የጭንቀትና የህመም ጊዜ ሆነብኝ። ሊያግዘኝ አልፈለገም። ጭራሽ ወጣ በዛ። ጭራሽ ውጪ ማምሸት፣ መቃም፣ ከጓደኞቹ ጋር ብዙ ጊዜያትን ማሳለፍ፣ የልጆቹን ድምጽ መጥላት፣ ቤቱን መጥላት አመጣ። ምናልባት አዲስ ነገር ነው ልጆች መምጣታቸው፣ አዲስ ነገር መላመድ ከብዶት ነው ብዬ ያንን ወቅት ሰራተኛም ቀጣጥሬ በሚገርም ጭንቀትና በሚገርም ብልሃት ያን 2 እና 3 ወሮች አሳለፍኩ። የባሌ ባህሪ ግን ከወሊድ በኋላ ጭራሽ የማላቀው ሆነ። ውጪ ማምሸት፣ አለማዳመጥ፣ መነጋገርን ፈጽሞ አለመፈለግ፣ ማገዝን ፈጽሞ አለመፈለግ፣ ጭራሽ ብሎ ደግሞ ውጭ ማደርን ጀመረ። ውጭ አድርጌ ላናገረው ሞከርኩኝ። ፕሊስ አሁን ሞራ ይበልጥ ኃላፊነት አለብን፣ ይበልጥ ታስፈልገናለህ፣ ይበልጥ እንፈልጋለን በሚለው ሰዓት ጭራሽ ፍላጎትን አጣ። ይባስ ብሎ ውጭ ማደርን እንደ አንድ መብቱ መቁጠርና ለሳምንታት ማደር ለሳምንታት መጥፋት ቀጠለበት። የመጀመሪያዎቹ ወቅት ላይ ነበረ ለሳምንት ስልኩን አጥፍቶ የት እንዳለ በማላቅበት ሁኔታ ጠፋብኝ። በጣም ደነገጥኩ። የት ብዬ ልፈልገው? ጓደኞቹን አላቅ፣ መዋያውን አላቅ፣ ቤተሰቡን አላቅ። በጣም ደነገጥኩ። ለካ እንደዚህ ይቻላል አልኩኝ። ያኔ ነበር የሆነ ነገር ብልጭ አለልኝ፣ የሆነ ነገር የተገለጠልኝ። ትዳሩ፣ ህይወቱ፣ ሁሉ ነገር አስጠላኝ። በሚገርምሽ ሁኔታ ብዙ ጊዜ ላናገረው ሞከርኩኝ። በፍጹም እምቢ አለኝ። ያ የመጥፋት ሁኔታ ድጋሚም ተደገመ። ሁለተኛው ሲመጣ ግን ዝም ብዬ አልተቀበልኩትም። አንዳንድ ነገሮችን ቼክ ማድረግ ጀመርኩ። ቼክ ማድረግ የጀመርኩት ስልኩን ነበር። ስልኩ ላይ ከአንድ ሴት ጋር ተቃቅፎ የተነሳውን ፎቶ አየሁ። በጣም ደነገጥኩ። ምንም አልተናገርኩም፣ ምንም አላወራሁም፣ አልወቀስኩትም፣ አልኮነንኩትም። ማድረግ ያለብኝን ነገር ወዲያው ነበር የወሰንኩት። በፍጥነት ወደ ኤምባሲ ሄድኩኝ። ለልጆቼ የሚያስፈልገውን ፎርማሊቲ አሟላሁ። ለራሴ የሚያስፈልገውን ፎርማሊቲ አሟላሁ። ፕሮሰሱ ከ3 ወር ያልበለጠ ፈጀብኝ። ዜግነት ስለነበረኝ ብዙም አልከበደኝም። በዛ ሁኔታ ውስጥ ግን ያን ሁሉ ሳደርግ ያን ሁሉ ስወስን አንዲትም ነገር አያውቅም። ይወጣል፣ ይገባል፣ ይኖራል። በሚገርም ሁኔታ ልጆቹ ከፍ እያሉ ሲመጡ ለልጆቹ ያለው ፍቅር በጣም እየጨመረ መጣ። በጣም ልጆቹ ጋር መሆን ፈለገ፣ ከነሱ ጋር ማሳለፍ ፈለገ። እቤትም የሚሆንበት ሁኔታ እየተበረታታ መጣ። እኔ ግን ምንም አይነት ነገር ውስጤ ላይ አልነበረም። ተሻሽሏል። ብዙ ነገሮቹ ተቀይረዋል። ልጆቹ ካደጉ 7 ወር፣ 8 ወር፣ 9 ወር፣ 10 ወር እያሉ ሲመጡ ብዙ ነገሩ ተሯሩጧል። ብዙ ነገሩ ተለውጧል። ይህን ሁሉ ስነግርሽ አውለት በጣም ብዙ ነገሮችን ዘልዬ ነው። 1 ዓመትን የሚያህል ነው ከወሊድ በኋላ ከሱ ጋር አብረን የቆየ ነው። ምናልባት 1 ዓመት ከ3 ወር ከ4 ወር እስከሚሄድ ድረስ አንዲትም ነገር ሳያቅ ማስተካከል ያለብኝን ንብረቴን አስተካክዬ ዶክመንቶቼን አስተካክዬ ቻው እንኳን አላልኩትም። ጠዋት ስራ በወጣበት በረፍኩ። ይገርም ውሳኔ ነበር። ከምንም በላይ መወዳትን ሀገሬን ጥዬለት፣ ከምንም በላይ የወደዳቸው የነበራቸውን ልጆቹን ይዤበት፣ እሱንም ጥዬለት፣ ራሱንም የምወደውንም ራሱንም ጥዬው ነው የሄድኩት። ብዙም አይቆጨኝ። ከገባሁም በኋላ ገባሁ ብዬ እንዲህ ነው ብዬ እንደዛ ነው ብዬ አልነገርኩትም። በእርግጠኝነት በልጆቹ ናፍቆት በልጆቹ ፍቅር ይሰቃያል። ነገር ግን በውሳኔ አይቆጨኝም። በጣም ነው ልጆቹ የሚወደው። ሊጠይቅ ሊያቅ የሚችልበት ስለኔ ምንም አይነት እድሉ የለውም። ይገምታል ብዬ አስባለሁኝ። የሚገርምሽ ልጆቼ 6 ዓመት ሞልቷቸዋል። ደውዬለትም የት እንዳለው ነግሬውም አውርቼውም አላቅም። አሁን እዛው ሀገር ላይ ከልጆቼ ጋር በሰላም እያኖርን ነው። አሁን የምኖርለት ዓላማ ብቸኛ የማልሆንበት ወደፊትን የምናፍቅበት ዓላማ ልጆቼ አሉኝ። በዛም ደስተኛ ነኝ። አንዳንዴ አባትነትን አሳጣዋቸው እላቸዋለሁ። ስለ አባታቸው ሁሉንም ነገር ነግሬያቸዋለሁ። በፎቶም ያውቁታል። እንግዲህ ወደፊት ሊያገኙት ይችላሉ። እስካሁን ግን እንዲገናኙ ፍላጎቱ የለኝም።